እመቤቴ ሆይ እንደኔ ያለ ኃጢአተኛ የለም፣ እንዳንቺም ያለ ንጹሕ የለም፣ እንደ ልጅሽ ያለ መሐሪ የለም ይላል። ስለዚህ ይህንን ስንል መንፈስ ቅዱስ በእኛ ላይ ይመጣል። ይገርማችኋል፣ ዛሬ በቅዱሳን ሐዋርያት ላይ መንፈስ ቅዱስ እንዲወርድ ማዕከል ላይ ሆና የነበረችው ድንግል ማርያም ነው። መንፈስ ቅዱስ በሐዋርያት ላይ ወረደ ከማለቱ በፊት ከኢየሱስ እናት ከማርያም ጋር ሐዋርያትም ለጸሎት ይተጉ ነበር ይላል። ይህን ከተናገረ በኋላ ምዕራፍ 2 ሲደርስ መንፈስ ቅዱስ ወረደባቸው ይላል። ከድንግል ማርያም ጋር የተጋ ሁሉ መንፈስ ቅዱስ ይወርድበታል። ስለዚህ ምንም ብንሆን የእመቤታችንን ድምፅ ሳንጠራ መዋል የለብንም በፍጹም። ደግሞ ጆሮአችን እየሰማው ብናነበው ሸጋር። እንዲያው አርጋኖን የያዘ ሰው ቢኖር አነበው ነበር አለ። የያዘ ሰው አለ? ንጽሕፍን ከዘንተ መጽሐፈ ዘይሰማይ ውዳሴ ወመሰንቆ መዝሙር ወእንዚራ ስብሐት በአስተብጽኦ ድንግልና፣ የድንግል ማርያምን ድንግልና በማመስገን የመዝሙር መሰንቆ የምስጋና እንዚራ የሚሆን አርጋኖን የሚባል ይህንን መጽሐፍን እንጀምራለን። ወነጊረ እበያ ወአክብሮ ስማ ወሰብሖ ቅድስና ወግናይ ለንግሳ ለቅድስት ወንጽሕት ወቡርክት ማርያም። ስሟን ማክበርን ቅድስናዋን ማመስገንን ለእመቤትነቷ ማገልገልን ንጽሕት ቡርክት የምትሆን ድንግል ማርያምን ማመስገንን እንጀምራለን። ድንግል ወላዲተ አምላክ እንተይቲ ሐመረ ወርቅ እሞገዳ አስራብ እንተይት ተሐወክ። ይሄ ሐመረ ወርቅ እሞገዳ አስራብ እንተይት ተሐወክ ከዚህ ዓለም ከሞገድ ፏፏቴ የተነሳ የማትታወቅ ከማይበሉ ብዛት የተነሳ የማትታወቅ የወርቅ መርከብ ወራግናት ያኒ ሀብለ ሥላሴ ዘይት በተክ መቅዘፊዎቿም የማይበጠስ የሥላሴ ሀብል የሆነላት የድንግል ማርያም ወይቲ ካይበ አምደ ባሕሪ እማይለ ነፋሳት እንተ ኢትትነከነክ ከነፋሳት ጽናት የተነሳ የማትነቃነቅ የቆመች የዕንቁ ምሰሶ አልቦቱ ድቀት ወይትንታኔ በዘባቲ ያሰምክ። ከእሷ ተጠግቶ የቆመ ሰው ፈጽሞ ውድቀት የለበትም። አርሁ እግዚኦ አናቅጸ ልቤ ለገብርከ ከመይባ ርግብ መንፈሳዊ ጰራቅሊጦስ ከመያልበወኒ ኃይለ ቃል ዘበይንተ ውዳሴሃ ለዘበይዋሄ ለንተ ተመሰለት ርግበ። በቅንነቷና በየዋህነቷ በርግብ የተመሰለች የድንግል ማርያምን ክብሯን ለመናገር ኃይለ ቃልን ይገልጽልኝ ዘንድ ርግብ መንፈሳዊ ርግብ ጰራቅሊጦስ ወደ ልቡናዬ እንዲገባ አቤቱ ፈጣሪዬ የልቤን ደጆች ክፈትልኝ። አርሁ እግዚኦ መሳክዋይ ዛኔ ከመያጽም ለሆሳሰ ስባት ያህል ድንግል ዘይደምጽ መንፈስ ቅዱስ። ከመንፈስ ቅዱስ የተነሳ ከፍ ብሎ የሚሰማ የድንግልናዋን ለሆሳስ ሹክሹክታና ምስጢር እሰማ ዘንድ አቤቱ የጆሮዎችን መስኮት ክፈትልኝ። የድንግል ማርያም ድምጿ ሲሰማ መንፈስ ቅዱስ በዚያ ስለሚገባ ነው። ክስት እግዚኦ ጽላሌ አይኔ ከመይራይ ምስጢራተ ዘወለተ ብርሃን። ያችን የብርሃን ልጅ የድንግል ማርያምን ምስጢር ያይ ዘንድ አቤቱ የአይኔን መጋረጃ ግለጥልኝ። ወካዕበ ክስት አፉየ ለስብሐተ ድንግልና ለእመ እግዚአብሔር ጸባዖት። አሸናፊ እግዚአብሔርን የወለደች የእሷን ምስጋና ይናገር ዘንድ አንደበቶችን ግለጥልኝ። ዘከሰት ካፉ ለዕዝራ 40 ጽባሕ እንዘ ያስተጋብ እስከ ይፌጽም አጽሕፎ ቃላተ ኦሪት ወነቢያት ዘወአየ ናቡከደነጾር ንጉሠ ባቢሎን። የባቢሎን ንጉሥ ናቡከደነጾር ያቃጠላቸውን መጻሕፍት አጽፎ እስኪጨርስ ድረስ 40 ቀንና 40 ሌሊት የጽዮንን ምስጢር እስኪናገር የዕዝራን ልብ የከፈትክ አምላክ አቤቱ አሸናፊ እግዚአብሔርን የወለደች የድንግል ማርያምን የድንግልናዋን ክብር እናገር ዘንድ ልቡናዬን ክፈትልኝ። ወከማሁ ሊታኒ ረድአኒ ለወጢነ ጽፈ ውዳሴሃ ለመራተ አብ። የአብን ሙሽራ የድንግል ማርያምን ምስጋና
እጀምር ዘንድ አሰልጥነኝ እርዳኝ። ወአሰልጥነኒ ካይበ ለፈጽሞቱ ለመፈጸምም አብቃኝ። ለከናፍሬ ረስዮን ከመመሰንቆ ወኃይለ መንፈስ ይዝብጦን ዘበልሳን ከመይንብባ ዘይቀድሞሙ ለሰማያን። አንደበቶቼንም እንደ መሰንቆና እንደ እንዚራ አድርጎ መንፈስ ቅዱስ ይቃኛቸው። በመንፈስ ቅዱስ ተቃኝተውም ለሚሰሙ ሰዎች ልብን ደስ የሚያሰኝ ምስጢርን ይናገሩ ዘንድ። ወረስዮ ላፉየ ከመ መሰንቆ ወደ ህንፃ መንፈስ ይጉድኦ ከመ ይንቁ ሐዋዘ ወይ ሰንቁ ምዑዘ። ወረስዮ ላፉየ ከመ መሰንቆ አንደበቴንም እንደ መሰንቆ አድርግልኝ። ወደ ህንፃ መንፈስ ይጉድኦ ከመ ይንቁ ሐዋዘ ወይ ሰንቁ ምዑዘ ደስ የሚያሰኝና የሚጣፍጥ ድምፅን ያወጣ ዘንድ የመንፈስ ቅዱስ መቃኛ ድህንፃ ውጀታው ይቃኘው። ወላ ያጸምው ይኩኑ ፍሱሐነ በሰሚዖቱ ይህን ምስጋና የሚሰሙ ሁሉ ፈጽሞ ደስ ይበላቸው። ይትመሰጥ ህሊናሆሙ ላይለ ህሊናቸውም ወደ ላይ ይሰቀል። አኮ ታይተ ወደ ላይ እንጂ ወደ ታች አይውረድ። የሐልዩ ጽድቀ ወአኮ ኃጢአተ ጽድቅን እንጂ ኃጢአትን አይመኙ። የሐልዩ ንጽሐ ወአኮ ርሳ ንጽህናን እንጂ ጉስቁልናን አያስቡ። የሐልዩ ይዋሄ ወአኮ ጽሉተ ቅንነትን እንጂ ሽንገላን አያስቡ። የሐልዩ ትሕትና ወአኮ ትዕቢተ ትሕትናን እንጂ ትዕቢትን አያስቡ። የሐልዩ ፍቅረ ወአኮ ቅናተ ፍቅርን እንጂ ቅናትን አያስቡ። የሐልዩ ልባዌ ወአኮ እበደ ማስተዋልን እንጂ ስንፍናን አያስቡ። የሐልዩ ክብረ ወአኮ ሐሳረ ክብርን እንጂ ውርደትን አያስቡ። ዘበሰማይ ወአኮ ዘበምድር የሐልዩ የሰማዩን እንጂ የምድሩን አያስቡ። የሐልዩ ዘይማስን ወአኮ ዘይበሊ የሚጠፋውን ሳይሆን የማይጠፋውን ያስቡ። ወኩሉ ዘያነብቦ ለዝ መጽሐፍ ይኩን አፉሁ ቅሱመ በጽዮ መለኮት ወጥዑመ እምፀቃዋ መዓር ወማስራበ ሶከር ወኩሉ ዘይጼሊ በዛቲ ጸሎት ይኩን ቡሩከ በበረከት የዴኪ ገሳስ የሳተ ሕይወት። ስለዚህ ይህን መጽሐፍ የሚያነብሰው ሁሉ በመለኮት ጨውነት የጣፈጠ ይሁን፣ ከማርም ወለላ ከስኳርም ወለላ ይልቅ የጣፈጠ ይሁን። በዚህ መጽሐፍ የሚጸልይ ሰው ሁሉ እሳትን በዳሰሱ እጆችሽ የተባረከ ይሁን። እመቤታችንን አመስግነን ድምጿን ሰምተን መንፈስ ቅዱስ በእኛ ሕይወት ውስጥ እንዲሰራ የአብ የወልድ የመንፈስ ቅዱስ ፈቃድ ሊሆን። ወስብሐት ለእግዚአብሔር። ይቆየን።